በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል። ይህንን ተወውና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23:12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው። የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15:26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠርነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠርነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠርነው ይላል በሱራ 55:14 ላይ። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር። ልብ በሉ፣ ሶስት አይነት መንገዶች አሉ። እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ 96 ላይ ያለውን ትተን ማለት ነው። ይሄን ቁርአኑ በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም፣ የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ እንዴት ነው ያፈጣጠሩ ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር የሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር ሚል አለ፣ ጥቁር ሚለው ያዙ። ሶስተኛ የሚገማ ሚል አለ፣ የሚገማ ሚለውን ያዙ፣ አድምጡ። ሶስተኛ አራተኛ ደረቅ ጭቃ ሚል አለ፣ ደረቅነቱን ያዙ ይላል። እሺ ከነጠረ ጭቃ ማለት አፈር አለ፣ እዛ አፈር ላይ ውሃ ይጨመርበታል። የነጠረ ጭቃ ማለት ይሄ ነው። ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ። እሺ ጥቁር የሚገማ ጭቃ ማለትስ? ለዚህ ማብራሪያ ሲሰጡ ደግሞ አሁንም አፈር አለ፣ ከአፈሩ ላይ ውሃ ትጨምራለህ፣ ከዛ እስኪቦካ ድረስ ትጠብቀዋለህ። ሊቦካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄን ነው። እሺ ደረቅ ያለውስ? አሁንም አፈር አለ፣ ውሃ ትጨምራለህ፣ እስኪቦካ ተጠብቀዋለህ፣ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል። ሽታው ካለቀ ወይም ካለፈ በኋላ ደግሞ ይደርቃል። የሚቅጨለጨል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምፅ ይሰጣል ማለት ነው። ከዚህ ነው የተፈጠረው ይላል። ይህን ማብራሪያ እንዲታዩታላችሁ። ይህንም ራሱ ቁርአኑ የሚገርማችሁ ነገር ያግዛቸዋል። ማለት ይህ አይነት ሂደት እንዳለው ሲናገር በሱራ 90:4 ላይ በእርግጥም ወይም ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው። በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው ይላል። እውነትም ነው። አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ድረስ ጠበቀ፣ እስኪደርቅ ጠበቀ። ይህን አድርጎ ነው ሰውን የፈጠረው አላህ። ይህ የእስላሞቹ አመለካከት ነው። ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት የቻሉት እናንተ? ሌላው ቁርአኑ
አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንብበው በቀላሉ መረዳት የማይችሉት። አላህ ፈጠር ነው። እንዲያውም በሱራ 55 14 ላይ ያለው ሰውን እንደሚጨለጭ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠረው ነው ፈጠር ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላህ ሁለቱ ያላህ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል እና አንድና ብዙን ደግሞ አይጠነቅቅም እንዳለ ማለት ሩቅና ቅርብ አይጠነቅቅም፣ አንድና ብዙ አይጠነቅቅም፣ ጸያፍንም ደግሞ አይገድፍም። በሌላ እንትን ነግራችኋለሁ። ከረጋድም የሚለውንም ደግሞ እንዴት አድርጎ እንደሚያብራሩት ወይም ደግሞ የሰው ልጆች በአራት መንገድ ተፈጥረዋል። አሁን የነገርኳችሁ እስካሁን ያልኳችሁ ሲጀመር ለአዳም ቁርአን በሶስት መንገድ ያልኳችሁ ለአዳም ብቻ ነው እንጂ እኛን አይመለከትም ነው የሚሉት። እኛም ይመለከት አይደለም። ይሄም ደግሞ የሚገርመው ይሄም ከማን ጋር ነው የሚያገናኙት? አዳም እንደዚህ ሆኖም ተፈጥሮ የክርስቶስ ቢጤ ነው ወይም የኢሳ ቢጤ ነው ይላሉ። ኢሳ የእግዚአብሔር የባህሪ ልጅ ነው ስለሚሉ ክርስቲያኖች የእግዚአብሔር ልጅ አይደለም ለማለት አደም የኢሳ ቢጤ ነው ብሎ ቁርአኑ ዋሽቷቸዋል። እንዴት ነው ኢሳ ከአደም ጋር የሚመሳሰለው ብትሏቸው ያለ ወንድ ወይም ደግሞ ያለ አባት ያለ እናት ስለተወለደ ነው የሚሏቸው። እንዲያው አይምሮ ላለው ሰው ግን ዝም ብሎ እንኳን በቀላሉ ዝም ብላችሁ ብትነግሩት እንዲያው የኢየሱስ ክርስቶስን አምላክነት የሚለውን እንኳን ትተን ኢየሱስ የተወለደው ከድንግል ነው እንጂ እንደ አዳም ካፈር አይደለም የተገኘው። የኢየሱስ በድንግልና መወለድ ትርጉሙ ምን እንደሆነም አይነግሯቸው። በእስልምና ሃይማኖት ቁርአን ውስጥ የተጻፈው ኢሳ በእውነት ክርስቲያኖች የሚያመልኩት የዓለማት ሁሉ ፈጣሪ ኢየሱስ ከሆነ ቁርአኑ እስላሞችን ቢያንስ በሶስት መንገድ በድሏቸዋል ማለት ነው። አንደኛ ቁርአን ከሰማይ የወረደ የአላህ ቃል ነው በማለት ቁርአኑ በውስጡ የያዛቸው ቃላቶች ወይም ቃላት ተጠያቂነት እንዳይኖራቸው ኃላፊነት ወሳጅ አካልም እንዳይኖር መረጃ በማጥፋት ፈጽሞ በድሏቸዋል። ይህንንም ይህ ቃል ወይም ይህ መጽሐፍ የአላህ ስለመሆኑ ምንም ጥርጥር የለበትም በማለት ሰዎች በደፈነው እንዲቀበሉ እንጂ ተመራምረው አጥንተው መረጃ ሰብስበው አምነው እንዳይከተሉ አስቀድሞ ዘግቷል። አላህ መቼም እሺ አይሳሳትም እንበል። ይህ መጽሐፍ የአላህ ቃል ስለመሆኑ ጥርጥር የለበትም ብሎ የተናገረው አካል ግን ሰው ነውና ይሳሳታል። ሁለተኛ ስለ ኢሳ ወይም ስለ ኢየሱስ ዜና ልደት ስለ ልደቱ ወይም ስለ መወለዱ የተናገረው ንግግር ወይም ቁርአኑ የጻፈው ሐሳብ ትክክል ባለመሆኑ እስላሞቹ እውነተኛ አምላካቸውን እንዳያውቁ በእምነት አዘግይቷቸዋል። በዚህም ሁለተኛ በደል በድሏቸዋል። ሶስተኛና ዋነኛው ደግሞ ቁርአኑ የኢየሱስ ክርስቶስን ፈጣሪነት ፈጽሞ ስለሚክድ በኢየሱስ ክርስቶስ ስቅለት፣ ሞትና ትንሣኤ እስላሞች ተሳታፊ እንዳይሆኑና ለመንግስተ ሰማያት እንዳይታጩ ወይም የመንግስተ ሰማያት ተስፋ እንዳይኖራቸው ለመንግስተ ሰማያት እንዳይዘጋጁ አስቀድሞ በሩን ዘግቶባቸዋል። ብዙ እስላሞች ቀጥተኛ ሃይማኖት እስላም ነው ብሎ ቢናገሩ ወይም ቀጥተኛው መንገድ እስላም ነው ብሎ ቢናገሩ ራሳቸው ግን በእስልምና ውስጥ ያሉ ሰዎች መልሰው እስካሁንም ድረስ ቀጥተኛውን መንገድ ምራን እያሉ ይገኛሉ።
ስለዚህ ቁርአኑ ስለ ኢሳ የተናገረው ንግግር ፈጽሞ ስህተት መሆኑን በብዙ መንገድ ማረጋገጥ እንችላለን። ቀጣዩን በቀጣይ መረጃ ይዤ እመጣለሁ ማለት ነው። የእስልምና እምነት ተከታዮች በእፎይ የንጽጽር ትምህርት ለምን አዘኑ? አንዳንድ የእስልምና ሃይማኖት መምህራን የሚሉ ሰዎች በእፎይ የንጽጽር ትምህርት ላይ ክርስቲያኖች ጥያቄ ካላቸው እኛም መልስ አለን በማለት ስለ ቁርአን ሆነ ስለ መሐመድ የተቻላቸውን ያህል መልስ ሲሰጡ ጥረትም ሲያደርጉ ቆዩ። በኋላ ግን ጥያቄው እየጸና እነሱም መልስ እያጡ ሲሄዱ የእፎይን የንጽጽር ትምህርት ወደ ፖለቲካ ጠምዝዘው ወሰዱት። እፎይም እንደ ዘመኑ ሰው እግዚአብሔርና አላህ ይመቹኛል የሚል ሰው ስላልሆነ እውነቱ እውነት ሐሰቱ ሐሰት ነው በማለቱ ቀጠለ። ታዲያ ይሄ የንጽጽር ትምህርት በእውነት ያሳዝናል። እኔ ግን ማዘን ካለባቸው ማዘን የሚገባቸው ክርስቲያኖች ናቸው ባይ ነኝ። ምክንያቱም መሐመድ በእምነት በአማኞች ዘንድ ወይም በእስላሞች ዘንድ ምንም እንኳን ነቢይ የተወደደም ተብሎ ቢታመንም ጥንቱን ስናይ ወይም ተፈጥሮውን ስናይ ሰው ነው። የቱንም ያህል የበቃ ነው ቢባል የቱንም ያህል ታላቅ ነው ቢባል ሰው መሆኑን ግን አይተው ወይም አይለቅም። ስለዚህ ስለ ሰው መናገርና ስለ አምላክ መናገር ምንም አይገናኝም። በክርስቲያኖች አምላክ ፈጣሪ የሁሉ ገዢ ተብሎ የሚታመነው ኢየሱስ ክርስቶስ በእስላሞች ዘንድ የአዳም ብጤ ነው፣ የአላህ ባሪያ ነው እየተባለ ሲነገር ማዘን የነበረባቸው የሚጠበቅባቸው ክርስቲያኖች እንጂ እስላሞች አልነበሩ። ስለ አምላክ መናገርና ስለ ሰው መናገር ምንም የሚያገናኙ ነገር ስለሌለ፣ ስለዚህ የእፎይ የንጽጽር ትምህርት ለማዘን ለውንጀላና ለፍረጃ ምክንያት ሊሆን አይችልም። ምክንያት ከሆነ ማዘንም መፈረጅም የነበረባቸው ክርስቲያኖች ናቸው። የሚያመልኩትን ፈጣሪ ዕለት ዕለት በቁርአናቸው ባሪያ ነው፣ የአዳም ቢጤ ነው፣ ተላላኪ ነው፣ ሰላት ሰጋጅ ነው እያሉ በየጊዜው የሚናገሩ እስላሞች ስለሆኑ ማዘን የሚጠበቅባቸው ክርስቲያኖች ነበሩ።